በያላችሁበት ጥሩ ጊዜ ነው የምንመኘው። ቲክቶክ ላይ በጣም ይወደዳሉ። ፈገግ የሚያስብሉ ነገሮችን በመስራት ነው የሚታወቁት። የተገናኙበት አሁን ያሉበት ደረጃ በራሱ በጣም አስደሳች ነው። እስኪ ሞቅ አድርጋችሁ ወደዚህ ጋብዟቸውና አቢ ወለላውን ሞቅ አድርጋችሁ ወደዚህ አቢ እስኪ መጀመሪያ ምን ይሆንልህ? ብዙ ጊዜ ስካርን መሰረት ያደረገ ድራማ ስለምትሰራ ሰዎች እንዳይሳሳቱ አቢያችን አይጠጣም። በእናታችሁ ከውሃ ውጭ አይጠጣም። ያዝ ቀልድ ነው። አሁን 700,000 የነበረው የተከታይ ቁጥር በቀደም መተህ ትንሽዬ ነገር አብረን አወራና 800,000 ገባ። 110,000 ተከታይ ከዛች በኋላ ጨመረና ለመላው የአቢ ወለላው አድናቂዎች እያመሰገናችሁ ነው። 1 ሚሊዮን እየገባ ነው ጉዳዩ። እንኳን ደህና መጣችሁ። አብራችሁ ነው ብዙ ጊዜ የምትሰሩት? ደስ ይላል። የባህር ዳር ልጆች ናችሁ? የባህር ዳር ልጆች። አሁን ግን በስራ ምክንያት ወደ አዲስ አበባ መጣችኋል። እዚህ ነው የምንኖረው። የአዲስ አበባ ሕዝብ ጥሩ ተቀበላችሁ? ኧረ አዎ፣ በጣም እንዲያመስግኗት። አዲስ አበባ ሕዝብ ጥሩ ነው። የሁለታችሁ ግንኙነት በጣም ለየት ይላል። ምክንያቱም ያው አንተ በባጃጅ አቢ ደግሞ በፓርኪንግ። እንዴት ነው ወዳጅነቱ? ማለት ሲያቆም ገንዘብ አልያዘም በቃ አልከው ወይስ እንዴት ነው? የተራ ምናምን አልቀበሉ አትቀበሉ? ተራም አስቀድሞ ነበረ። በዛ ነው ወዳጅነቱ የመጣው። እሱ ደግሞ ቆይቷል፣ ትንሽ ቲክቶክ ላይ ቆይቶ ነበረ። ሀሳብ መጣልኝ እኔም የቲክቶክ እና ለመጀመር ወሰነ። አሁን በጣም ዝነኛ ሆነሃል። ወደ ፓርኪንጉ አልተመለስክም። ኤርሚም ባጃጁ ላይ የለህበት። አሁን ምን እየሰራችሁ ነው ታዲያ ከቲክቶኩ ባሻገር? ከቲክቶክ ውጭ አሁን ምንም የምንሰራው ስራ የለም። ቲክቶክ ላይ ፕሮሞሽኖችን እየጠበቅን ነው እስካሁን የምንሰራው። ያኖራል? ምንም እኔ እንኳን ባጃጁን ባህር ዳር የነበረውን ባጃጁን ሽጬ እዚህ የሮቶ ጃኩዚ ምናምን ማጠቢያ ማሽን ገዝቼ እሱን ስራ ጀምሬያለሁ። አሁን ያው በዚሁ አጋጣሚ ከፈለጋችሁ አለ የሮቶ ማጠቢያ አለው እያለ ነው። በጣም የሚገርመው ቲክቶክ ላይ ፈገግ የሚያስብል ነገሮችን ትሰራላችሁና ነበረ በፊት እንዴት ይሄ ተሰጥኦ ሊወጣ ቻለ? ማለት ፓርኪንግ እየሰራህ ጆኮችን ለሰዎች ታቀርባለህ ወይስ እንደ በአጋጣሚ ነው ሊባል ይችላል? በአጋጣሚ አይደለም። እኔ ቤተሰቦቼ ያሳደጉኝ ጠላ ሽጠው ጠላና አረቂ ትሸጥ ነበር ማዘር እና በዛ ነው የተነሳው። እኔ ከማዘር ከስተመሮች ጋር ትንሽ ግንኙነት ነበርኝ ከልጅነት የጀምሮ ነው ያ ነገር። ጠላ ቤት አለ ቤታችሁ? ሰዎች ሲመጡ ታዲያ ጠላ እየቀረበ እየጠጡ ምናምን ታዝናናቸዋለህ? አስተናግድ ነበረ ምናምን እና ትንሽ ግባባቸዋለሁ። እኔ ያለው ነገር አይጠፈኝም። ከዛ ላይ ያን ወደ ቪዲዮ ቀየርኩት። አንተስ ኤርሚ? እኔ ቆይቻለሁ ከጀመርኩኝ በጣም ቆይቻለሁ። ያው 5 ዓመት ምናምን እንደጀመረ አካባቢ ነው የጀመርኩትና ጀምሬ በጣም እንንቀሳቀስ ነበር። ባህር ዳር ላይ በጣም እንንቀሳቀስ ነበርና በአጋጣሚ ዳታ ምናምን እንትን አለብንና የተወሰነ ወደ ኋላ ተመለስ። ከዛ ፓርኪንግ እሱ እየሰራ እኔ ባጃጅ እየሰራውና ፈን ነው እሱ በጣም ነው የሚያስቀን። እዛ ተራችን እስከሚደርስ ምናምን ይመጣል። ከዛ እኛ ቲክቶክ እንሰራ ነበር። እኔ መስራት ፈልጋለሁ ምናምን ሲል በቃ በጣም ጎበዝ ነው። በዛው ቀጠለ። በቃ እዚህ ደረጃ ደረስን ማለት ነው። አሁን ስሰማ አቢ ወለላው እናቱ ጠላ ይሸጡ ነበረ። አሁን ግን ባገኘው ገንዘብ አድርጎላቸው ጉሊት ከፈትክላቸው? ትንሽ ሱቅ አትባልም፣ መሀል ላይ ነች። ወደፊት እንግዲህ ከእግዚአብሔር ጋር ባልትና ነገር ምናምን ባስጀምራት ደስ ይለኛል። ከፍ ያለ ነገር እና አሁን ገና ነው። በቃ ጠላ ምናምን የተወቹ ትንሽ ደከማል። ከባድ ነው የጠላ ስራ። ወገቧ ምናምን አሟት ጠላ መስራት ስለማይችል ትንሽ ወደ ጉሊት ስራ ምናምን ወደዛ እንድትሸጋገር አረኳት በትንሹም ቢሆን። ያሳካል በሉት።
አዎ እናትህ እንዴት ተሰቃይተው እንዳሳደጉት ታውቃለህ። ስለዚህ ሰርተህ የሆነ ነገር ስታገኝ እናትህን ህይወት ለመቀየር ነው የምታስበው። በቃ ለእኔ ሀሳቤም ሁሉም ነገር ያ ነው። በቃ ግቤም ያ ነው። እስካሁን በቃ ምንም ዜሮ ነኝ እኔ። ግብ አልመጣሁም። የኔ ግብ የሚሆነው እናቴን በቃ ፋዘርም ስራ ስለማይሰራ ምን ነው ፋዘር በቀን ስራ ነበር የሚያግዘንና እሱም በጉበት ምናምን ከተወ ቢያንስ 2 ዓመት 3 ዓመት ሆኖታል ስራ ይሰራ እና ትንሽ በፊት ፓርኪንግ ላይ ምናምን አሪፍ ነበር። አዲስ ቤት ተከፍቶ ነው የጀመርኩት የዛኔ ባህር ዳር ላይ ጥሩ የሚንቀሳቀስ አዲስ ቤት ተከፈተ። ከዛ ጋር ፓርኪንግ አወሮት ባለቤቱንና በቃ አንተ ያለ ተቀናቀኝ ስራ የዛኔ ፓርኪንግ ለሶስት ምናምን ነበር የሚሰራው የነበረ እና በቃ ያለውን ነገር ነገርኩት። ፋሚሊ ኬዝ ምናምን ነገርኩትና በቃ አንተ ስራ ብቻህን ስራ ጥሩ ገቢ ታገኛለህ ብሎኝ ትንሽ አገኝ ነበር ፓርኪንጉ ጋር በዛም አግዛቸው ነበር። በዚሁ አጋጣሚ አመሰግናለሁ በጣም የዳኪ ያለምና ባለቤት ረዳ መለ ይባላል። በጣም አመሰግናለሁ። ቲክቶክም ሲጀምር በሱ ስልክ ነበር የምፖስተው ሎጊን እያልኩ እና ስልክ ገዝቶ የሰጠኝ እሱ ነው ሳምሰንግ A12 እንዴ አይነት ሰው ደስ አይደል? ፓርኪንግ የቤተሰብን ችግር አይቶ የፈቀደልህ ቲክቶክ ደግሞ ተሰጦ እንዳለ ሲያቅ ስልክ ገዝቶ የሚሰጥ እንዲህ አይነት ደግ ልብ ያለው ኢትዮጵያ መመስገን አለበት። እውነት አይ ግን በጣም የገረመኝ ነገር መግቢያዋን እዚች ጋር ስናቀርብ የሰውን አስተያየት ሳይሆን እንዴት በቃ እንግዳ መሆን አለበት አቢ ወለላው እናቱን በጣም የሚወድ ለእናቴ ያለን ፍቅር ያየሁት አቢ ወለላው በእናትህ ነው የምትጠራው? በእናቴ ስም ነው። እኔ ስሜን አልፈልግም፣ በእናቴ መጣራት ነው የምፈልግ። በአቢ ወለላውነትን ነው የምትቀጥለው እንጂ በቀደም እንደነገርከኝ ስሜ ዮሴፍ ነው። ዮሴፍ ነው አቢ ወለላው። እንግዲህ በመታወቂያ አባቴን አስጠርቻለሁ። በዚህ ደግሞ እናቴ ይሄ ደስ ይላል በጣም። ኤርሚ አብራችሁ የሰራችሁት ስራ ላይ ነው መልእክተኛው እዚህ መጣ ጊዜ አስታውሳለሁና እሱን ለማሞግ በቃ አንተ መልእክተኛውን በዚህ በኩል አልፏል ስትለው አንተ መልእክተኛው መስሎ በጣም የተወደደ ጭውውት ነውና ሁለታችሁም የባህር ዳር ልጆች ናችሁ። መልእክተኛውም የባህር ዳር ልጅ ነው። መልእክተኛው እዚህ ሾው ላይ ከመገለጡ በፊት እናንተ ታውቁት ነበር በመልክ? ያ እኔ አውቀዋለሁ። ዋው አውቀዋለሁ። የሆነ 2 እርዳታ ቪዲዮዎችን በአጋጣሚ በሆነ እንትን ተገናኘንና እሱ ቪዲዮ ላይ ገብቼ ሰርቻ አውቃለሁና አውቀዋለሁ። ሞተር ምናምን ነበረው በፊት። እኔ ለባህር ዳር ህዝብ ያለኝ አድናቆት የብዙዎችም ነው ሚስጥር ጠባቂነታችሁ። ኧረ በጣም ሰውየው እስካልፈለገ ድረስ እኔ አንድ ሰው ሚስጥር ይጠብቅ 10 ሰው ሚስጥር ይጠብቅ እንዴት የከተማ ሰው ሚስጥር ይጠብቃል? ሁለት የባህር ዳር ሰው አድናቆት ተጠብቁ ነበር። በቃ ሰውየው ራሱን ካላወጣ እንደዛ በመሆኑ የሚደሰት ከሆነ አይታችሁ እንዳለ ሰምታችሁ እንዳልሰማ በቃ እንደዛ ነው ሁሉ። አቢ ኳስ ትሞክር ነበር? ኳስ ሞክር ያለው እኔ ምን ያልገባሁበት እስኪ እግር ኳስ ሞክረ ነበር? እንደው ምክንያቱም እያየው ነበር ከ17 ዓመት በታች አሁን ለኢትዮጵያ ብሔራዊ ቡድን ከሚጫወተው ዳዊት ጋር አብራችሁ ትሞክሩ ነበር ባህር ዳር ውስጥ ኳስ? በባህር ዳር ዩኒቨርሲቲ ውስጥ አብረን እንጫወት ነበር ኳስ። ዋው! ከዛ እንዴት በኳሱ አልቀጠልክም? ኳስ ምን ነው ኳስ ጨርሼ ብል ብላሽ ምግብ ይፈልጋል። ከባድ ነው ኳስ በሰዓቱ እንጂ ችሎታ ነበር። ያው ትንሽ ሞክር ነበር። ከዛ ወደ ስራ ገባን። ኳሱን ተው ነው። ይጸጽታል ማለት አሁን ለምሳሌ እውነት እግዚአብሔር የጻፈው ነገር ልክ ነው ያኛው ሳይሳካ ቀርቶ በቲክቶክ መቀጠልን ትደሰትበታለህ ወይንስ እኔ እኮ ህልሜ ኳስ ነበረ ድህነት ነው ከኳስ የነጠለኝ የሚል ጸጸት አለ? በፊት ነበር፣ አሁን የለም። በፊት ፓርኪንግ ምናምን እየሰራው ይሰማኝ ነበር። በቃ ኳስ ምናምን እንደዚህ ሲጫወቱ ምናምን እኔ ብቀጥል ኖሮ ምናምን የሚል ነበር። ከዛ ያ ስሜት ምናምን ቲክቶክ ከጀመርኩ በኋላ መቼም የእናቴን ደስታ ምናምን ሳይ ምናምን ቤተሰብ በጣም ያግዘኝ ነበር ቲክቶክ እንድሰራ እና አመሰግናለሁ ቤተሰቦቼንም በዚህ አጋጣሚ። ምንም ያልሰራውት የለም ስትል ለምሳሌ ኤርሚና ምን አሁን ቀደም እንዳልክ ፓርኪንግ ሰርተሃል? በፊት ልጅ እያለሁም ስቲከሮችን ስላዱኖች ምናምን አዙሬያለሁ። ልጅ እያለሁ በጣም እሺ። ስቲከር አዙራል አሽከርካሪዎች? ኳስ እየሰራው አብሬ ሰራ ነበር ያንን ጎን ለጎን። ስቲከር የኳስ ተጫዋቾች ምናምን ይሸጥ ነበር። ዋው! የነ ሮናልዶ የነ ሜሲን
እዛ እሸጥ ነበረ። ከዛ በኋላም ከኳስ በኋላም ትንሽ ጋራጅ እንደሙያ ነገር ሞክሬ ነበረ። ዋው! ከዛ በኋላ ነው ወደ ፓርኪንግ ደግሞ በቃ እዛ መኪና ምናምን ስንጠብቅ አመለካከታቸው ጥሩ አልነበረም ለፓርኪንግ ሰው ብዙም ባለ መኪና ምናምን ስለምን ሰርታችሁ አትበሉም እኮ ልመና ነው ምናምን አይነት ነገር። ፓርኪንግ የሌላው ዓለም ላይ እኮ የተከበረ ሙያ እኮ ነው። እንደዚህ አይነት ነገር አለ። አንዳንዴ አለመስጠትም አለ ገንዘብ። ጆቱር ይዞ 44 ብር የሰጠኝ እሑድ አሜሪካን ሀገር የፓርኪንግ አንከፍልም ያለኝም አለ። ፓርኪንግ ክፈል ምናምን ስለው እዛ ስቴት ራሱ እሑድ አንከፍልም ምናምን አይደል። አሜሪካ እሑድ ስለማይከፍል እዚህም እሑድ አልከፍልም ብሎ ባህር ዳር ላይ ጥሎት ሄደ እና በዛ ውስጥ ምናምን እንትን ስል ሳልፍ ትንሽ ከብዶኝ ነበር። ፓርኪንግ ምናምን ከሱስ ጋር ያገናኙታል ብዙ ጊዜ። እንዴት? ፓርኪንግ የሚሰራ ሰው በቃ ብሩን ለሱስ ነው የምትጠቀመው ነው የሚመስላችሁ። አንተ ደግሞ ምንም ሱስ የለብም። የዛኔ በቃ እኔ ቤተሰብ ነው በእድሜም ደረጃ አልደረስኩም የነበር የዛን ሰዓት እና የሀያ ትንሽ ደብር ነበር ኳሱን ባለመሳካቱ ምናምን። ከዛ ቲክቶኩ ሲመጣ ግን የእናቴ ጸሎት ለእናቱ ነት በጣም ቲክቶክ ከተጠቀምንበት ደስ የሚል ፕላትፎርም ነው አይደል? እንደዚህ የተደበቀ ተሰጥኦ ያወጣል። አቢ ወለላው እንግዲህ ፓርኪንግ እየሰራ ይመስለኛል። የፎቶ ፓርኪንግ እየሰራ አጠገብ ያለው ማን ነው? የባጃጅ ሹፌር ነው። ምን አድርገህለት ነው? ወይ በነፃ የሆነ ያረክለት ነገር አለ ይመስለኛል። አቅፎህ እንዳድናቂ ወይ ዝነኛ እንደምትሆን ይገምት ነበር አይደለም? እዚህ ጋር ደግሞ ያለን ቀረቤታ ዳኪያ ለምን ውስጥ ምግብ ነበር፣ ጧት ምሳ ቁርስ ነበር። እሺ። እና አብሮኝ ይበላ ነበር። ከዛ ወጣ ነበር ምግብና ተፈቅዶልኝ ነበር። በዛ አይነት ወዳጅነት ነው የነበረኝ። እኔ እውነቱን ለመናገር የእድገት በድንገት ሲሆን ከባድ ነው። አሁን እናንተ ሄዳችሁበት ታሽታችሁን የመጣችሁት እንደ ገብስ ቆሎ። ስለዚህ የምትሰሩት ነገር በአብዛኛው ለሰዎች አይን ክብር ትሰጣላችሁ። ምክንያቱም የኤርሚንም ሳይ የወዛደርነት ስራም ሰርታል። ኤርሚ ሰርቻለሁ በልጅነቴ። የትዛው ባህር ዳር? ባህር ዳርም ሰርቻለሁ። ክፍለ ሀገር መርጦ ለማርያም የሚባልም ሀገር ነበርና የማዘር ሀገር እዛ ነውና እዛም ሰርቼ ነበርና እንደውም የሚገርም ገጠመኛለኝ ውዝድርና የሰራው ቤተሰብ ማለት ለኔ አንሱ አይደለም ውዝድርና ምሰራው ያው ጉርምስና ምናምን ነበርና ከቤት ወጥቼ ነበር። እሺ። እና ወንድሞችን ሳያቸው ምናምን ደበቃለሁ መናሪያ ምናምንና የሆነ ሰዓት ወንድሜ ታላቅ ወንድማችን ጠና ይባላል ወደዚህ አዲስ አበባ መጥቶ ወደዛ እየተመለሰ ነበርና እና መኪና ሲወርድ ሰው ሻንጣን እንይዛለን በቃ እንይዘውና እንያዘው ምናምን እያልን በቃ እንይዛለን ማለት ነው። እሺ። ከዛ ወንድሜ ሲወርድ ሳላየው ቦርሳውን ያስኩት ማለት ነው በያዘው። ከዛ እሱም ነቅቶብኝ እኔ አላየሁትም ጭራሽ አሸከመኝና መሄድ ጀመርን ማለት ነው። እሺ። ከዛ ከፊት ለፊት የሆነ ሰው መጥቶ እንዴ ጠና ምናምን ብሎ ሰላም ሲለው ቀና ብዬ ሳየው እሱ ነው። ከዛ ሻንጣውን ጥዬው ሮጥ። ዝም አለ እሱ ግን? እሱማ አይቶኛል ቀድሞና እሺ ያው ሸፈን ብሎ ምናምን ነው በቃ ስጠይቀው እንደዛ አርጎ። ከዛ እንዴት ታረቃችሁ? እንዴ ጥዬው እጂ ምናምን በቃ ይፈልጉኛል ከቤት ወጥቼ ምናምንና ያው ቤተሰብ እንዳልኩ ለኔ አንሱ አይደለም ግን በራሴ ጊዜ ወጥቼ ነበር ከቤትና ግን እኮ ስራ ክቡር ነው አይደል? ያ እርግጥ መማር ባለበት ሰዓት መማር ጥሩ ነው። ግን ደግሞ አሁን ለቤተሰብ ቀደም እንዳቢ ማለት ነው የወላጆቻቸውን ህይወት ለመቀየር ግን ብዙ ወጣቶች የተለያዩ ስራ ይሰራሉ። እና ያንተን ለየት የሚያደርገው እነሱ ሳያንሱ ወጥተህ ለመስራት መሞከር ነው። እንዴት ነው ገጠመኝ? ነው ልጅ ብርሃን ባንክ ምቹ፣ አስተማማኝ፣ ፈጣን በብርሃን ስኩል ፔይ ዘመናዊና ቀልጣፋ የትምህርት ቤቶች የሂሳብ ስርዓት ተጠቃሚ ይሁኑ። የሀገር ውስጥም ሆነ የውጭ ጉዞ እንዲሁም የግብርና ጠቅላላ የቢል ክፍያውን በብርሃን ኢንተርኔት ባንኪንግ ወይም በሞባይል ባንኪንግ በመከወን ጊዜውን ይቆጥቡ። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉባኤና የገቢ ማሰባሰቢያ መርሃ ግብር በሰሜን አሜሪካ ኦሃዮ ኮሎምበስ የደብረ ገነት ቅዱስ ሚካኤል ካቴድራል ከታህሳስ
10 እስከ 12 2018 ዓ.ም ወይንም ከዲሴምበር 19 እስከ 21 2025 ድረስ የሚቆይ የገቢ ማሰባሰቢያ መርሃ ግብር ተዘጋጅቷል። ዓላማውም ቤተ ክርስቲያኑን ለማደስና እንዲሁም የአብነት ትምህርት ቤትን ለማጠናከር ነው። ዕለታዊ መርሃ ግብሩ ከተለያየ ቦታ የሚመጡ ዘማሪያን፣ ሰባኪያንና አባቶች የሚገኙበት እጅግ ግሩምና ድንቅ የሆነ ዝግጅት ተዘጋጅቷል። የዕለቱን ዝግጅት በተለያዩ ሚዲያዎች ቀጥታ ስርጭት ይካሄዳል። እርሶም የቤተ ክርስቲያን አንዲትነትን አምነው ከበረከቱ እንዲካፈሉ በፍቅር ጥሪያችንን እናስተላልፋለን። ከቤት በረከት እንጠግባለን። ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው። መዝሙር 64 ቁጥር 4። እስኪ የማ ፎቶ ነው ይሄ? አቢ አንተ መሰለኝ። ህፃኑ ነኝ። ማን ናቸው ከላይ? ማዘር? ማዘር ናቸው። ስንት ናችሁ ቤት? ቤት 2 ነን። የኔታ የመጀመሪያ ልጅ ነኝ። የታናሽህ ወደ ቲክቶኩ መጣ ወይስ ሌላ ሙያ ላይ ነው? እሱ ሌላ ሙያ ላይ ነው። ስለዚህ አሁን ስታስቡ የቤተሰቦቻችሁን ህይወት የመቀየር ቲክቶክ የሰጣችሁ ፕላትፎርም አለ። የመጣችሁበት የችግር የተለያዩ የመሰናክል ህይወት አለ። ያንን ቀይሮ ከእናንተ አልፎ ለቤተሰቦቻችሁ የመለወጥ ምክንያት ለመሆን ታስባላችሁ። ያሳካላቸው ብሏችሁ በጣም ደስ ይላል እኮ። ልደት አከባበር እንዴት ነው? በጣም ብዙ ወጪ የወጣበት ልደት። ተመሳሳይ ነው ከኔ ልደት ጋር። ያው ሻማው አለ። እኔም ያው ቤተሰብ ያኔ ነው በጣም ባንተ የተነሳ የደህየ ነው ምናምን ይሉኛል። ይሄ ደፎ ዳቦ ልጅነትን የመሰለ ነገር የለም። እኔ ትዝ አይለኝም። ምን እንጂ ብዙ ትዝ አይለኝ። ምን አይነት ልጅ ነበርክ? በጥባጭ? እኔ ረብሽ ነበር ትንሽ። ቤት አረብሽም ውጭ። አሁን ግን ሰከን ብላችኋል። አዎ። ከቲክቶኩ በኋላ መቼም ዝና ስም ይመጣል። እንዴት ነው አሁን የፍቅር ጥያቄዎችን የምታስተናግዱ? አጅሬው ለእሱ ነው የሚመለከተው ብሎ ወደ አንተ መርቶታል። አረ ምንም ነገር የለም። ሁለታችሁ ነፃ ናችሁ? ያው በዚሁ አጋጣሚ ሲንግል ነን። ማመልከቻ ታስገባለህ? ቆይ ግን ለአቅመ አዳም ደርሳችኋል? ምክንያቱም ሳያችሁ እኮ የመጀመሪያ ዙር እንኳን ጺማችኋል ተላጨው። እኔ ያለኝ 6 ፍሬ ነገር ይታየኛል። እዚህ ታች አለ ማለት አሁን ፊታችሁን አይቼ ልገምት ቢባል ቆይሽ ንገረኝ ራስህ ስንት ዓመት ነው? ስንት ይነገረኝ ነገር ስገምተው እስኪ አሁን አቢ ወለላው ስንት ይመስላል? 18 17 እዛ አዎ እዛ አካባቢ ነው። ሰፈር ነው እንዴ? ዋው 18 ነገር 18 ነህ? አዎ ለእናንተ እንኳን ይሄ ጥያቄ አይቀርም። ብዙ ህልሞች አሏችሁ። ምክንያቱም ቅድም እንደነገርከኝ ነው የቤተሰብ ጉዳይ አለ፣ ገና የማዘርን ጉዳይ ማሻሻል ነገር አለ። ወይስ በትኩረት እየሰራው ይሄንንም ጎን ለጎን ለማስኬድ ሀሳብ አለ? ምኑ የፍቅር ጉዳዩን? ኧረ በስመ አብ ቅዱስ። ኧረ ቤተሰብ ነው የሚቀርብ። ከዓላማ ያስተናክላል። ፋሚሊ የሆነ ቦታ ሲረግጡ ነው እንጂ ዝም ብሎ በባዶ ሜዳ አይሆንም። አሁን ባህር ዳር የረከሰ ወይም ደግሞ በርካሽ የምታገኙትና አዲስ አበባ ላይ የተወደደባችሁ ነገር ምንድን ነው? ሁሉ ነገር እንዲሆነ ነገርማ እንዴ የተሻለ ነገር የለም እንዴ ከባህር ዳር? እንደዚህ ከሆነ እኛ ባህር ዳር ሜዳችን ነው። ባህር ዳር ብዙ ነገር ርካሽ ነው። ባህር ዳር በ200 ብር 3 ቀን ያሱላል። ለምን መጣ ታዲያ? በጣም ርካሽ ነው ህይወት። አሳ በደንብ ተበሉ ነበረ ድሮ። እውነት የባህር ዳር ልጅ መሆን ጥቅሙ ትልቁ አሳ እንደ ልብ ነው። አሳ እንበላለን። ዋና ሁለታችሁም ትችላላችሁ? ዋና ግዴታ ነው። መጀመሪያ ውስጥ የገባችሁት ነው ያኛችሁት መቼ ነው? በልጅነታቸው በሽንት ጨርቅ ነው የገባችሁት? ያ ጣና አትሄዱ እንከለከላለን። በዚህ ተው እንጂ ጣና እንዳትሄዱ ምናምን እንባላለን። ያጋጠማችሁ መጥፎ ነገር አለ በዋና የተነሳ? እንትን እኔም 2 ሊትር ውሃ ጠጥቼ አውቃለሁ። የጣናዋ ሰምጬ። ኧረ ተው 2 ሊትር ይሆናል የጠጣሁት። ይሄ
እኔ እኮ የሆነ ጊዜ ላይ ጣና ቀነሰ አሉኝ። የሆነ ድሪንኪንግ እንደ እንኳን አተረፈ። አንተ የሰው ምክር ለምን አሰማም? እንዴት ዝም ብለህ ትገባለህ ሳትችል? በሃይላንድ ምናምን ነበር የምዋኘውና ተበጠሰብኝ። መጀመሪያ የለመዳችሁት ግን ከሰው ጋር ነው ወይስ በራሳችሁ? አሁን ለምሳሌ እኛ ድሮ የምንዋኘው አነስ ያሉ ወንዞች ጋር ነው። እናንተ ዋና ውስጥ ገብታችሁ ነው የጀመራችሁት? ጣና ነው የምንገባው። በቃ ጣና። ቤተሰብ ደግሞ ይቆጣናል በጣም እና እንዳልዋኘን ለማስመሰል የምናደርገው ነገር ራሱ በጣም ከባድ ነበር። የዛኔ አመድ ነው ነበር። ዘዴው ገብቷችኋል? ጣና ላይ ዋኙና ቤተሰብ አልዋኙም እንዳይባል አቧራ ላይ እንከባልላችሁ። እንደዛ እናደርግ ነበር። እግራችን ምናምን አፈር እንደዚህ አፈር ምናምን ታጋለ። በቃ ውሃውን ታደርቅና እግራች ስለሚል ኳስ ጫውት ነበር ትላለህ። ያው አንተ ግን እኮ ዋኝተሃል። አሳስ ታጠምዱ ነበር? አሳ ያው ድሉን አላገኘም። እንደውም እዚህ መጥቼ ነው ያጠመድኩኝ። ተው እንጂ ይሆነ ሀቢስ እኛ እናጠምድ ነበር። መቃጠን ይሁን 1 ብር 2 ብር እየገዛ እናጠምድ ነበር። እና ይዘህ እሷን የመሸጥ ነገር ነበር? ኧረ ውሪን ጥና አትሸጥም እኮ በጣም ትንሽ ነው ነበረች። አሁን ወደ አዲስ አበባ ከመጣችሁ ምን ያህል ጊዜ ሆናችሁ ማለት ነው? እኔ አሁን 2 ወር አዲስ ገቢ ነህ? አዎ። ኤርሚስ? እኔ 3 ወር ሆነኛል። ፊትና ኋላ ናችሁ? እሱ ቀድሞ ነው የመጣው። አዎ። የት ሰፈር አረፋችሁ? የት ተከራያችሁ? እሱ መጀመሪያ ቀድሞ ነው የመጣው፣ በራሱ መንገድ ነው የመጣው። እኛ ደግሞ 3 ነን የመጣ ነውና ቤተ ረከስ የሚል አራብሳ አካባቢ ትንሽ በጀትም ትንሽ እጥረት ስላለ የተንገዳገድን እና አራብሳን የተከራየ ነው። አሁን እና ቢወለላውን አሪፍ ማስታወቂያ ያሰሯቸውና ያው ለቤተሰብም የመኖር ነገር አለ። ከልባቸው ማስታወቂያ ስለሚሰሩና ሰዎችን ፈገግ ስለሚያስብሉ እኮ ወደ 1 ሚሊዮን ተከታይ እየተጠጉ ነው አይደል እንዴ? ስለዚህ በእና ቢወለላው ማስታወቂያ ማሰራት ውጤታማ መሆን ማለት ነው። አይ ፎቶ ጥያቄ እስኪያየው ነው። ትልቁ እኔ ነኝ፣ ታናሽ ወንድሜ ጋር ነው የተወሰነው። የሁለታችሁን ነገር ስሰማ የመጀመሪያ ማስታወቂያችሁን ከሰራችሁ በኋላ ክፍያ ስትጠብቁ ጥብስ ተጋበዛችሁ? አይ እንደዛ ሳይሆን በተከፈለን ገንዘብ የደስደስ ጥብስ ምናምን ጥብስ በላችሁ። የደስደስ ጥብስ መብላታችሁ ለምንድን ነው የተለየ የሆነው? ጥብስ ነው ጥብስ። በቃ ሆቴል ሂደን እንብላ አይነት ነገር የለም፣ እንገባበዝ አይነት ነገር። በጣም ደስ ብሎን ነበር። የመጀመሪያ ክፍል እየተቀናጣን ነበር። ስለዚህ ማስታወቂያ ከሰራችሁ በኋላ መጀመሪያ ያደረጋችሁት ሂደን ምሳ እንብላ ምናምን ተባባል። እዛው የምንሰራበት ብራንች ነበረውና ሌላ ቦታ አነስ ይላል ዋጋውም። እሺ እዛ ሄደን በቃ ደስ የሚል ጊዜ አሳለፍን። በቃ በጣም ነው የተደሰትነው። የመጀመሪያ 8000 ብር ሰርተን። ስለዚህ የደስደስ ጥብሱ ያ ጥብስ ከሊና አይጠፋም? አይ መጀመሪያ ነው ጥብስ 2 ለ2 ነበርን የሰራን። እሺ ከዛ ለተናጠል መስራት ጀመር። ከዛ ወደ ቤተሰብ ደግሞ ሄድን። አሁን ማስታወቂያ የመጀመሪያው ማስታወቂያ 8000 ብር ከሰራችሁ ያሁኑ ዋጋችሁ ይታወቃል? ፓኬጅ ምናምን አለኝ። ሆነ እንዴት ነው ፓኬጅ ልኬ ምናምን ያን ፓኬጅ እያዩ ነው የሚያሰሩኝ። ስለዚህ አሁን ለሰይፉ ቤቤስ እስኪ ማስታወቂያ ስራ ብትባል ምንድነው ፓኬጁ? ለምሳሌ ቲክቶክ ላይ ይሄን ያህል ጊዜ መፖስት፣ ሚሽን አካውንት ምናምን እንደዚህ ያሉት ነገሮች አሉ። ከዛ ደግሞ ጭውውት፣ እንደዚህ አይነት ነገሮች ምናምን አሉ። አሁን ምን ያህል ደንበኞች አፈራችሁ? ማስታወቂያ ብዙ ማውነ እዛ እያለን አንሰራም የነበር ጭራሽ። እሺ ወደዚህ ስንመጣ ነው እቺን 2 ወር ነው ምናምን መንቀሳቀስ የጀመርን። እንደ ፎሎወራችን ምናምን አይደለም ማስታወቂያ የምንሰራው። አሁን እኔ 800 ምናምን ሺህ ፎሎወር አለኝ፣ ግን እንደ ፎሎወር እየሰራሁበት አይደለም። ሁሌ ቀልድ ብቻ ነው፣ ፕሮሞሽን ምናምን እየሰራሁ አይደለም። እና ለዛም ነው ሎኬሽን ቀየረን ወደዚህ የመጣ ነው። ላይቭ ምናምን አትገቡ? ጌመር አይደለም፣ አልፎ አልፎ ነው የምንገቡ። ስለዚህ በቲክቶኩ ገንዘብ ልትሰሩ አትችሉም። ስለዚህ እናንተ ደረጃውን የጠበቀ ጭውውቶች፣ ደስ የሚል ሳቅ የሚፈጥር ነገር በማቅረብ ሰዎችን ማስደሰት ላይ ነው የምታተኩሩት ማለት ነው። እንዲህ አይነት ቲክቶከሮችን ግን አብዛለን ማለት ጥሩ ይመስለኛል። ያው እንግዲህ በፓርኪንግ ተዋወቁ። ባጃጁን ይዞ ኤርሚ መጣ። ፓርኪንግ ላይ ሰራተኛ ነበር አቢወለላው። ያ ወንድማማችነት አድጎ እንግዲህ ወደ 1 ሚሊዮን አይነት ተከታይ እያገኙ በማስታወቂያ ህይወት ከባህር ዳር ተነስቶ አዲስ አበባ ገብተው
አሁንም ቢሆን ለአይናችን ክብር የሚመጥኑ የተለያዩ ጭውቶችን በተለይ እንዲህ የተጨናነቀ ህይወት ስንኖርና ድባቴ ሲኖር ፈገግ ለሚያስብሉ ለናቢ ወለላው አድናቆት ይገባል ለማለት ነው። አሁን እንግዲህ ከህይወት ብዙ ነገር ተምረሃል። አስተማማኝ ሁኔታ ላይ ነው ያለኸው አሁን ላይ? ያው እግዚአብሔር ይመስገን። ምን አስተማረች ህይወት? እንደ ህይወት ብዙ ነገር አስተምራኛለች። ማለት በጠንካራ ሰው እንደሆነ ያደረገኝ አሁን ላይ ላለሁበት ደረጃ። ምክንያቱም በልጅነቴ ገና ብዙ ነገር ስላየው አሁን ላይ እንትን አይለኝም፣ ገብቷል። ያ ነገር አያጓጓኝም እና አሁን ላይ ቀጥ ብዬ እንድሄድ ነው የሚያደርገኝ። እንደው ካንተ ተነስተ ምን ማለት ፈልጋለህ? ለሚፈነዱ ድንገት ለሚፈነዱና ከቤተሰቦቻቸው ጋር ለሚጣሉ ወጣቶች ለኛ ደስ ይላል ቢያዩት ይሻላል ብዬ ነው የማምነው። ግን በልጅነታቸው ምክንያቱም ትልቅ ከሆኑ በኋላ ድጋሚ ወደ ልጅነት አይነት ባህሪ ከሚመለሱ ቀድሞ አይተውት እንደኔ ቢማሩበት ደስ ይለኛል። ማለት ሁሉን ነገር አይተውት በእኔ አመለካከት እንደዛ ብዬ ነው። ማለት ግቡበት እያልኩኝ አይደለም፣ ግቡበት እያልኩ ሳይሆን በቃ ቤተሰብ ሳይፈልግ የሆነ የምታረገው ነገር አለ አይደል? ፊዚካሊ እንደምታየኝ አይደለም፣ ቤቢ ፌስ ስለሆንኩ ነው እንጂ እድሜ ትንሽ ጣ ብሏል። አዎ እኛ አካባቢ ነው ወይስ? አይ ወደ እናንተ ሰፈር ሳይሆን እኛ ሰፈር ነው ወይስ ወንዴ ሰፈር? ወደ እነሱ ሰፈር ነኝ። አዎ ወደ 50ዎቹ 50ዎቹ ፊትህን ግን አንተ እንደዚህ ብለህ ደግሞ በኋላ ሰው ቀልድ አያውቅም። እኚህ ሰው አባባ እያሉ እንዳይጠሩ ንገራቸው። 27 ምናምን 27 ቤቢ ያው ለሁሉም ነገር ደርሻለሁ። አየህ ከእሱ ጋር ቤቢ አታርጉኝ፣ እሱ ቤቢ ፌስ ነው፣ እኔ ግን ቤቢ አይደለሁም እያለ ነው። እኔ እውነትም ቤቢ ነኝ። አዎ አንተ ያው በስራ አጋጣሚ ነው እንጂ እድሜ ነገር ተመሳሳይ አይደለም። አዎ ስለዚህ እንደገባኝ ከሆነ ቲክቶክን ለበጎ ትጠቀማላችሁ። ቀደም እንዳልከው ነው የመጣችሁበት የህይወት መንገድ ብዙ ነገር አስተምሯችኋል። አሁን ለወጣቶች የምትመክሩት ከራሳችሁ ህይወት ተነስታችሁ ያንን ነው። በሚቀጥለው ስንገናኝ ማዘር ትልቅ ደረጃ ላይ ደርሰው ያሰብከው ነገር ተከፍቶ እንደሚሆን ተስፋ አለኝ። አቢ ወለላው እስኪ ማዘር ባህር ዳር ሆነው እያዩ ነው። ቲቪ ገዝተህላቸዋል ሰምቻለሁ። ቲቪ ንገራቸው እስኪ ምንድን ነው ለማዘር? ቦርጫማን ወደ ፍላት ቀይረናታል። ገና ጉሊቷን ደግሞ ወደ ሱፐርማርኬት መልእክት አለ ኤርሚ አንተስ? አይ አለኝ መልእክት። ምንድነው እኔ በጣም አስቸጋሪ ልጅ ነበርኩ በልጅነቴ እንደነገርኩና እናቴ አባቴ በህይወት አልነበረምና በጣም ጠንካራ እናት ነበር የነበረኝ። ትምህርት ቤት ድረስ ዱላ እየያዘች ነበር የምትወስደኝ የነበረውና ለዚህ ላደረሽኝ እናቴ ታባና ምላት በጣም አመሰግናለሁ። በጣም ነው የምወድሽ። ደግሞ ነግሬያት አላውቅም እንደዚህና በዚሁ አጋጣሚ እወድሻለሁ። በጣም ይቅርታ አድርጊልኝ ስላደረኩሽ ነገር ሁሉ። የወጣትነት የሰራውን ተጸጽቶ አሁን ይቅርታ እየጠየቀ ነው። ያው እንግዲህ ወደ 1 ሚሊዮን አካባቢ ተከታይ ያላቸው የተለያዩ ፈገግ የሚያስብሉ ጉዳዮችን በመስራት ይታወቃሉ እና አቢ ወለላው የሰይፉ በኢቢኤስ እንግዳ ያደረግናቸው። በቀጣይ ሲመጡ ብዙ ለውጥ ይዘው እንደሚመጡ ተስፋ አለን። ወደፊት ፊልም የመስራት ሀሳብ አለ? ምንድን ነው እቅዳችሁ? ከተገኘ ምንም ነገር ከተገኘ ሁሉንም እናደርጋለን። አዎ ኮሜዲ ነገር ይስራ፣ ፊልም ይዋጣለታል የተባልክ ነው የሀሳብ አንተም ጋር ያለ። ሰይፍሻ በዚህ አጋጣሚ ቻናል 2 አለን፣ የኔም የሱም ማለት ነው። የኔ አሁን 540 ምናምን ሺህ ፎሎወር አለን፣ የሱ 800 ምናምን ሺህ ደርሷል። ያው በፈለጋችሁት ይቻላል ለማለት ነው። ያው አንድ ብቻ ቻናልዋንም ታገኙናላችሁ። አሁን ለምሳሌ 2 ሰው ቢፈልጉ ማስታወቂያ ያው እንደ 2ም ሆነን 2 አካውንት ስላለን በዛም ማስተዋወቅ ትችላላችሁ። አንድ ብቻ ሲሆን ምናልባት 3-4 የሚፈልጉ አሉ ድርጅቶችና 2 አለን። ያው በማንኛውም ሰዓት ደውሉልን፣ አሰሩ። ያው እንግዲህ እነዚህን ወጣቶች ደረጃውን የጠበቀ ማስታወቂያ ስለሚሰሩላችሁ እናቋቁማቸው የሰይፉ ኢቢኤስ ጥያቄ ነው። በእርግጠኝነት በእናንተ ማስታወቂያ በፓኬጁ መሰረት ተሰርቶ ውጤታማ ለመሆን ከባድ ይመስለኛልና ከዛ አንፃር እንዲሳካላችሁ እኔም እመኛለሁ። አመስግናችሁ እና አቢ ወለላውን ሸኙልኝ። እድሜ ከጤና ይስጣችሁ።